ማነው? ሰኒ ይመጣሉ ብላኝ ነበር። እሷ ነች መሰለኝ። ግቡ እንዴ! ሰላም ለዚህ ቤት ይሁን። እማ ወይ ልጄ ምኑ ሰላም ቤት ምንድን ነው ቆምሽ የምታዩት? ቁጭ በሉ። እግዚአብሔር ያክብርልኝ። እንደ አደባባይ 3 ጊዜ ካልዞርኩ አልጸድቅም አይጸናም አልሽ እኮ ልጄ። ኧረ እማዬ ገና ከመምጣት ሽሮስት ኧረ ደስ አይልም። ቁጭ ቤት መሩ እባላለሁ። አለም እባላለሁ። የናሆሜ እናት ነኝ። እኔ ደግሞ ጓደኛው ነኝ። የኔ ልጅ ትቆያለሽ? ልሂድ እንዴ? ወዴት ትሄጂ? ገና ከመምጣትሽ ምን ነካሽ? እኔ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የጽናት ድራማ ተከታታዮች፣ የጽናት ወዳጆች፣ የኪራ ወዳጆች፣ የናሆሜ የምሩ ወዳጆች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ ሁሉ። ቪዲዮውን ስትጀምሩ በቅንነት ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። በቅንነት አብረን እንደግ። ውድ ቤተሰብ የናሆሜ እናት መጥተዋል ማለት ነው። የናሆሜ እናት ድንገት መጥተው ነው ሰርፕራይዝ ያደረገቻቸው። የምሩ መንቀጥቀጥ ማለት ነው። አሳዝናኛለች፣ ማስቃኛለች። በጣም ነው ያሳዘነችኝ። የምታስቅ ሰው ናት። የባል እናት ብዙ ጊዜ እንዲሁ እንደምታውቁት ይፈራል ኢትዮጵያ ውስጥ በተለይ ማለት ነው። እና የባል እናት ትፈራለች። የእንትና ግን በዛ፣ የምሩ ግን በዛ። እችን የመሰለች እንቁ ልጅ አግኝታ እንዴት ነው ቆይ እንደዚህ እየተፈራችው እንደዚህ የምትፈራ ታማታ ማለት ነው። ማለት ምሩ በጣም ብዙ ነገር ያላት ሴት የሆነች ሴት ስለሆነች እሷን አለመውደድ አይቻልም መቼም። ስለዚህ ልትፈሪ አይገባም ነበረ ምሩዬ የኔ ቆንጆ። ኤኒዌይስ ግን እንግዲህ ተዋውቀሻል። ከዚህ በኋላ አባትየውን የቀረሽ። አባትየውን ለመታወቅ ደግሞ ከዚህ በላይ እንደምትሆኝ የሚያስታውቅብሽ ማለት ነው። እንዴት ምታሽ ነው ያለችው። በቃ በጣም የተንቀጠቀጠችው ማለት ነው። በቃ ምትሆነው ነው ግራ የገባት ማለት ነው። አንዴ አንቱ አንዴ አንቺ እያለች ታውቃታለች ማለት ነው። እንግዲህ አንዴ አንቺ አንዴ አንቱ እያለች እንትን ብላታለች። ግራ ተገብታለች። ያስፈራል። እውነት ለመናገር ደግሞ ድንገት ነው የመጣችባቸው። ምንም ሳትናገር ሳትል ስለሆነ እጅግ በጣም ያስፈራል። እዚህ ጋር ደግሞ ማስያጅ እያደረጋት ነበረ። በእውነቱ ሴቶችዬ እንደ ናሆሜ አይነት ባል ይስጣችሁ። ማስያጅ የሚያደርግ የሚንከባከብ፣ የሚያከብር፣ የሚወድ ባል ይስጣችሁ ማለት ነው። እውነት በጣም ደስ የሚል ልጅ ነው። ትሁት የሆነ ልጅ ነው እና ሴት ልጅ የሚያከብረው እንዲስጣችሁ፣ እናንተን የሚወድ የሚያከብር ይስጣችሁ ማለት ነው። ምሩዬ ደግሞ አትፍሪ። ሁሉም ሰው አንድ አይደለም። እቺ ደግሞ ፈታ ያለች ቀለል ያለች ሰው ናት ማለት ነው። የናሆሜና የጽኑ የምሩ ፍቅር እጅግ በጣም ያስቀና ደስ የሚል ነው። ልጄ ትቆያለሽ መሰለኝ ምናምን ስትላት እንደው በጣም ነው ያሳቀችኝ። ሴትዮ ራሱ ፈታ ያሉ ናቸው። ልጄ ትቆያለሽ መሰለኝ ምናምን ስትላት ከዛ ለሄድ ምናምን እንዲ ኧረ ቁጭ በይ ወዴት ነው የምትሄጂው? እኔ በሳቅ ነው የወጣሁት። የምር ድንብርብሯ ነው የወጣው ማለት እኔም በሷ ቦታ ሆነው ያስፈራል። እውነት ለመናገር ድንገት መጥተው የባሌ እናት ቢተዋወቁ በጣም ከባድ ነው እና እንደዛ ነው እና ናሆሜ ጽናትና ኪራ ደግሞ እንደዚህ እንድትሆኑ ቤተሰብ አውቆ እንደዚህ እንድትሆኑ ምኞቴ ነው፣ ፍላጎታችን ነው። ውድ ቤተሰብ ምኞታችን ፍላጎታችን ነው ማለት ነው። ትሆናላችሁ ደግሞ ኢንሻአላህ አንድ ቀን ትሆናላችሁ። እንደምትሆኑ ተስፋ እናደርጋለን ማለት ነው። የጽናት ድርቅና ነው ለዚህ ሁሉ ነገር የዳረገው ማለት ነው።
የጽናት ድርቅና ነው። ምክንያቱም በሳም መፍረድ አይቻልም። በእርግጥ ግን አበዛሽው ጽናት፣ ያበዛሽው ማለት ነው። እውነቴን ነው፣ አብዝተሽዋል። እጅግ በጣም ያበዛሽው ነው። ቢያንስ እንኳን እንትን በይ፣ ቢያንስ እንኳን በቃ አባትየው እንዲህ እንዳደረገ ምናምን ንገሪ። ከዛ ሌላውን ጊዜ ይፈታዋል ማለት የእናትየውን ህመም ምናምን ጊዜ ይፈታዋል። በቃ አንድ ቀን ወይ እናትዬ ትነግራለች ወይም ደግሞ እንግዲህ ራሱ የሚደርስበት ይሆናል። ስለዚህ አንቺን አግብቶ ወግ ማድረግ እንዲያሳያቸው ፈቃጅለት። በእርግጥ ያ ብዙ ጊዜ እንዴት የቤት ሰራተኛ ምናምን ታገባለህ ምናምን በሚል ሰበብ ነው ይሄ ሁሉ ነገር እያስፈራትና እንትን እያላት ያለ ማለት ነው። ኤኒዌይስ ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብረን እንደግ እና መልካም ጊዜ። እስኪ በሚቀጥለው እንደምትነግረው ተስፋ እናደርጋለን ማለት ነው። ባይ ባይ።